እነዚህ አሁን ላይ ያያችኋቸውን ቪዲዮ በአማርኛ በእንግሊዘኛ በፈለጋችሁት የቋንቋ አይነት መልእክታችሁን በጽሁፍ ማስተላለፍ እንዴት እንደምትችሉ በተለያየ ሶሻል ሚዲያዎች ላይ ሲጠቀሟቸው አይታችሁ ነገር ግን እናንተ መጠቀም ፈልጋችሁ እንዴት እንደሚዘጋጅ ሳታውቁ ቀርታችሁ እንዲሁ የምትጠቀሙ ሰዎች ዛሬ ይዘንላችሁ ከተፍ ብለናል። ይህን ቪዲዮ እስከ መጨረሻ ብትከታተሉት ታተርፉበታላችሁ። ሰላም ውድ ቴክ ነኝ። ቤቱን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ። ሐሳብ አስተያየታችሁን፣ ጥያቄ ካለ ኮሜንት ላይ አስቀምጡ። ወደ ቪዲዮ እንግዲህ ለዩቲዩብ፣ ለቲክቶክ፣ ለፌስቡክ እና ኢንስታግራም የተለያዩ መልእክቶችን ፊታችሁን ሳታሳዩ በጽሁፍ ወይም ደግሞ በሃንድ ራይቲንግ እንዴት ማስተላለፍ እንደምትችሉ ዛሬ ያሳያችኋለሁ። ቪዲዮ ትንሽ ረዘም ሊል ስለሚችል በትዕግስት እንድትከታተሉን በፍቅር እንጠይቃለን። ስለዚህ ለመፍጠን እንሞክራለሁ። በመጀመሪያ ሁላችሁም አፕ ስቶር ወይም ደግሞ ፕሌይ ስቶር ላይ ታገኙታላችሁ። እዚች ጋር እኔ ፕሌይ ስቶር ላይ ገባለሁ ማለት ነው። እዚህ ጋር ከገባችሁ በኋላ ሰርች በተኗ ላይ ቢኒም እኔ ከምጽፈው ሰዓት እንትን ለማለት የኔ ስላለ ማለት ነው። እዚች ጋር እቺን በትክክል ሙሉዋን ጻፉ። እሺ ቢኒም ዋይት ቦርድ ቪዲዮ ሜከር ብላችሁ ትጽፋላችሁ። እሺ ስለዚህ የኔ ስላለ ይሄን እጠቀማለሁ። እሺ የአፕሊኬሽን ይሄ ነው እንዳትሳሳቱ። ይቺ ናት ሎጎዋ፣ ይቺ ናት። እኔ ጋር ኦፕን ነው የሚለው እናንተ ጋር ደግሞ ኢንስታል ብሎ ይመጣል ማለት ነው። ስለዚህ ምንድነው የምታረጉት? ኢንስታል ታረጋላችሁ። እኔ ግን ኦፕን ብዬ ወደ ቪዲዮ ልሄድ። እነዚህ በተለያዩ አጋጣሚዎች የሰራኋቸው ናቸው እንጂ በጣም በአጥፍቻቸው ነው። በርከት ያሉ ቪዲዮዎች ናቸው። ስለዚህ ምንድነው የምታረጉት እናንተ እዚች ጋር ታለች የፕላስ ምልክት እችን ትጫናላችሁ ማለት ነው። እዚህ ጋር መጀመሪያ የአኒሜሽን ስም ትጽፋላችሁ። ተደጋጋሚ ከሰራችሁ እዚህ ላይ የጻፋችሁት ከሆነ አይሰራም። ስለዚህ እኔ እስኪ አዲስ ልጻፍለት ዩቲዩብ ቱል ባለው። እሺ ከዛ በኋላ ደግሞ ፎርማት ይላል። ፎርማታችሁን ታስተካክላላችሁ። ለዩቲዩብ ነው፣ ለቲክቶክ ነው፣ ለኢንስታግራም ነው። እዚህ ጋር እዚህ በሃይ ኳሊቲ ዩቲዩብ አለ፣ በሃይ ኳሊቲ ኢንስታግራም አለ፣ በሃይ ኳሊቲ ቲክቶክ አለ፣ በሃይ ኳሊቲ ደግሞ ቪሞ አለ፣ በሃይ ኳሊቲ ደግሞ ምን አለ እዚህ ፌስቡክ አለ እያለ ይቀጥላል። እኛ የምንጠቀመው እሱን ስለሆነ ለዛሬ ዩቲዩብን ልጠቀም። እዚች ጋር እንደምትመለከቷት ይችኛዋን ልጠቀም ማለት ነው። ስለዚህ እሷን ተጠቅሜያለሁ። እሷን ሴሌክት ካረኩ በኋላ ክሬት ፕሮጀክት የሚላል እሱን እንጫና። ስትገቡ ቀጥታ የሚመጣላችሁ ይሄ ዋይት ቦርድ ነው። እዚች ጋር የፕላስ ምልክት አለ። ይችኛዋ መጻፊያ ናት። ይቺ ፕላስ ምልክት እስከ 10 ፔጅ ድረስ ትሄዳለች። እስከ 10 ፔጅ ድረስ ማለት ደግሞ ምን ማለት ነው? ይህንን እያንዳንዱን ፔጅ እየሞላችሁ እስከ 10 ድረስ እንደፈለጋችሁ ትሄዳላችሁ። ይችኛዋ በደንብ ላሳያችሁ ሁሉንም። ይችኛዋ ደግሞ ስቲከር ናት። ምን እንደሆነ አላሳያችኋለሁ። ቴክስት ለመጻፍ የምንጠቀምበት ነው። እሺ እዚች ጋር ደግሞ ምን አለች? ኤአይ ኢሜጅ ክሬት ማድረግ ያለ። ከዛ ደግሞ ምን አለ እዚህ ጋር ባክግራውንድ አለ ፋሚሊ። ስለዚህ እናንተ ምንድነው የምታረጉት? በተለያዩ አጋጣሚዎች እዚች ጋር ባክግራውንድ አለች። ከዛ እንደገና እዚች ጋር ደግሞ መልሳ ምን አለች? ሃንድ አለች። እያንዳንዳቸው ለምን እንደሚጠቅመው በደንብ አሳያችኋለሁ። ስለዚህ መጀመሪያ እንዴት ነው የምንጽፈው ለሚለው ጥያቄው እዚች ጋር ቴክስት። እሺ እዚች ጋር እንጻፍ መልእክታችንን። እሺ ለዩቲዩብ ዩቲዩብ አኒሜሽን አንዱ ይሄ በእንግሊዘኛ ነው። ሳይዙን እዛው ላይ ማስፋት ማጥበብ ትችላላችሁ እንደፈለጋችሁ ቦታውን እንትን ማለት። ከዛ እዚች ጋራ ሳይዙ ከፍ እንዲል ከፈለጋችሁ እዚች ጋር እንደምትመለከቱት የፕላስ ምልክቷን መጫን ነው። እዚች ጋር እነዚህን ሳይዙ እንዲያንስና እንዲበዛ ከፈለጋችሁ ማለት ነው። ስለዚህ ሌላው ደግሞ ምንድነው እሱን እንደዚህ ካረግን በኋላ በፈለግነው ቋንቋ ነው መጻፍ የምንችለው። ይሄን ጻፍን። ከዛ አሁን በአማርኛ እሺ ዩቲዩብ እሺ ምን ልበለው? እሺ እስኪ
እሺ እዚች ጋር እንደዚህ እንደምታዩት ነው። እሺ ይሄንን እንደምትፈልጉት እንትን ማለት ትችላላችሁ። አሁን ይሄኛውን እንዴት ነው የምናንቀሳቀሰው ነው ጥያቄው። ስለዚህ አንድ በጽሁፍ መልክ እንዴት ነው የሚመጣው ለሚለው አሁን ቴክስት አሳየኋችሁ እዚች ጋር። አሁን ደግሞ ስቲከር ሰዎችን ብንፈልግ እንዴት ነው የምናደርገው? ስቲከር የሚለው ላይ እንገባለን። ስቲከር ይሄ ሁሉ በዚህ ነው የምትመርጡት። የፈለጋችሁትን አለ። እሺ የሶሻል ሚዲያ የሚል ስላለ እሱን ላሳልፍና እኔ ላሳያችሁ። ሶሻል ሚዲያ ይሄው እዚች ጋር ይቻለች ማለት ነው። እቺ ካለች እንግዲህ እነዚህን እንጠቀማለን እንትን ማለት ነው ስቲከር። ምንም መጨመር አያስፈልገውም። ከዛስ ባክግራውንዱ መቀየር እንችላለን። እሱን ከለር መርጠን ኢሜጅ ከኛ ጨምረን ምናምን ይሄው። እሺ ለምሳሌ ይሄን ስናይ እንደዚህ ይሆናል። አያችሁት? ስለዚህ ከዛ ይሄን ጽሁፍ እንዴት እናንቀሳቅሰው? አንድ የሚለው ላይ ተቀባላችሁ። እዚች ጋር እንዲህ ያስታውቃችሁ ላሳያችሁ። እዚች ጋር አንድ የምትለው ጋር ትገባላችሁ። ከዛ አንድ የሚለው ጋር ትመርጣላችሁ። እዚህ ጋራ ለምሳሌ ይሄን ስንጠቀም እስኪ እንየው። እንደምትመለከቱት እንደዚህ አድርጎ ሁሉንም በሚገባ ያስቀምጥልናል ማለት ነው። ይሄ ከፈለግን መቀየር እንችላለን። ለምሳሌ በምን አይነት በቃ ሲጽፍ ደስ የሚለን በምን አይነት እንደሆነ የራሳችን ምርጫ ነው። ዋናው መልእክቱ ነው፣ ችግር የለውም። እሺ ከዛስ ባክግራውንድ ሙዚቃ ብንፈልግ እንዴት ነው የምናደርገው ነው? እዚች ጋራ እንዲህ ካረጋችሁ በኋላ መጨረሻ ላይ ሙዚክ የምትላለኝ እሷን ከተጫናችሁ በኋላ እዚች ጋር ሙዚቃው ከቀፋችን ነው ሪከርድ አድርገን ነው የሚላለ ከፈለግ ነው ብዙ እኛ ከዚህ ከፋይል እንደሚወጣ ላሳያችሁ። ሙዚቃ የሚለው ላይ ትገቡና እዚች ጋር አንዷን እንምረጥ ካለው ማለት ነው። እሱን ካረግን በኋላ ሪከርድ የሚላለ ስላስገባን ተውት። እሺ እንሞክረው። ይሄን ይመስላል። እንደዚህ ነው ሙዚቃ የምትፈልጉትን ሳውንድ ማስገባት ትችላላችሁ። እኔ ያለኝን ፋይል ነው። ሌላው ደግሞ ለምሳሌ እኛ ጽፈን በድምጽ እንዲወጣ ከፈለግን ይችን መጠቀም እንችላለን። ይችኛዋን ሪከርድ እናደርግና ከዛ እንጽፋለን። እንዳይረዝም በሌላ ቪዲዮ ሰራላችኋለሁ። እሺ ይሄን በጣም ረዘም እንዳይልብን ለሌላ እንትን እንሰራዋል። ነገር ግን ፕሪቪው እያየን በደንብ ማስተካከል እንችላለን ማለት ነው ፋሚሊ። አሁን ምንድነው የምናደርገው? እዚች ጋራ እያንዳንዳችን የምንጠቀማት አለ። ለምሳሌ ይሄ ፔጅ አንዷ ፔጅ ላይ አንድ መልእክት፣ ከዛ ሁለተኛ ፔጅ የምንፈልግ ከሆነ ይችኛዋን የፕላስ ምልክት እንጫንና እንዲህ እናደርጋለን። ይሄ አዲስ መጣ ማለት ነው። ባክግራውንዱ ደግሞ እዚህ እንዲቀየር ከፈለግን የራሳችን ፎቶ ምናምን ማስገባት እንችላለን። ይሄ አዲስ ፔጅ ነው ማለት ነው። አያችሁት? ይሄኛው እንዳለ ነው፣ ይሄኛው ደግሞ አዲስ ፔጅ ነው። ስለዚህ ምንድነው የምናደርገው? ለምሳሌ ፔጁን ለማጫወት እዚች ጋር ላሳያችሁ። አያት እዚች ጋር ፔጅ ለማጫወት ፔጅ ለመጨመር ከዚህኛው ውጭ ላይ እዚህ ፔጅ አድ የምትላለች ለመድገም እዚህ አለ። ከዛ እንደገና ሙዚቃ እንትን ለማለት እዚህ አለ። ከለርም እዚህ ሁሉም ነገር በደንብ ነው ያለውና እናንተ በዚህ ቪዲዮ እስከ መጨረሻ አይታችሁ እንዳተረፋችሁበት እርግጠኛ ነኝ። ውድ ቤተሰቦች ቤቱን ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትርሱ። ለተለያዩ ቪዲዮዎች ደግሞ የደወል ምልክቷን አብሯት። ስለተከታተላችሁ እናመሰግናለን። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮሜንት ላይ አስቀምጡ።